በትዳር ህይወት ውስጥ እንደዚህ አይነት ነገር ከተከሰተስ ምንድነው መሆን ያለበት? ሚስቶቻቸውን ዝሙት ሰርታለች ብለው የሚኮንኑ ሰዎች ምስክር ማቅረብ ያልቻሉ እንደሆነ ራሳቸው እንደ አራት ምስክር ይቆጠራሉ። ምንድነው ይሄ? ኬት መጣ? ይሄ ስነ ምግባር፣ ይሄ ስብዕና ኬት መጣ ያላችሁ እንደሆነ አሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁም። እኔ መቼም የቁርአኑን አያ ማስተባበሌም አይደለም እርሶንም መጠራጠሬ አይደለም በሚል በዚሁ ቀጠለ። ሚስትየውን ሰውየው ዝሙት እየሰራች ቢያገኛት አራት ምስክር ማቅረብ አለበት። የመስጂድ ንብረት ዘርፎ፣ የመስጂድ ንብረት አጭበርብሮ፣ የኮሚቴ ንብረት አጭበርብሮ፣ የመጅሊስ ንብረት አጭበርብሮ ለኪሱ አደልቦት ወስዶት ከሆነ የመለስኩ እንደሆነ ሌላ ፊትና ይቀሰቀሳል ከተባለ በሀዲያ መልኩ አድርጎ መስጠት ነው። በሀዲያ መልኩ ለመስጠት የማይመች ከሆነ ደግሞ ደጁ ላይም ወስዶ መወርወር ነው። ከዚያም በኔ ላይ ደግሞ ፍርድ ይፈረድብኛል፣ 80 ተገረፍ እባላለሁ። ቁርአኑ እንደዚህ ነው የወረደው ብሎ ጠየቃቸው ነቢዩን ሰለዋቱ ረቢ ወሰላሙ ዐለይህ። الأحبة كتاب الكبائر للإمام الذهبي رحمة الله عليه كتاب درساتنا هيا ሁለተኛው درس ነው የምናየው። በትላንትናው درساتችን 21ኛው ከቢራ ንጹሃን ሴቶችን ያለ ወንጀላቸው ዝሙት ሰርተዋል ብሎ መኮነን፣ ስም ማጥፋት በእስልምና ሃይማኖት ያለውን ክብደት አይተን ነበር። إذن كزاو كاقومن بثنو من قتلو. وفي صحيح البخاري رحمه الله عن رسول الله صلى الله عليه وسلم أنه قال من قذف مملوكه بالزنا أقيم عليه الحد يوم القيامة. إن كان حر هنا جوا هنا نسوكرتو ባህሪያውን እንኳን ያልሰራውን ሰርቷል ያልሰራችውን ሰርታለች ብሎ በዝሙት የወነጀለ ሰው ያልሰራ እንደሆነ ወይም ያልሰራች እንደሆነ የቂያማ ለታ ሐድ እሱ ላይ ይፈረድበታል። ያኒ ያላደረገውን አድርጓል ብሎ ስላለ 80 ጅራፍ እንዲገረፍ ይፈረድበታል የቂያማ ለታ ኢላ አን የኩነ ከማ ቃል እንዳለው ካልሆነ በስተቀር። እንዳለው ከሆነ ግን ያው የሰራውን ነው ያለውና በዚያኔ ቂያማ ለታ ፍርዱ አይተላለፍበትም። فلذلك የምናወራው ነገር እጅግ የተጣራ መሆን እንዳለበት ትላንትና አይተናል። በመሰለኝና በጥርጣሬ በተለይ በትዳሩ ዓለም ላይ አለመግባባት ሲፈጠር ጥርጣሬ ከሁለት አንዳቸው ላይ በሚገባበት ጊዜ ሚስትን ወይንም ባልን በዚያ መልኩ መኮነን ከባድ ወንጀል እንደሆነ ትላንትና አይተን ነበር። ይህ በጥቅሉ በማህበራዊ ጉዳያችን ላይ የሚከሰተውና መከልከል ያለብን ነገር ነው ያየነው። በትዳር ህይወት ውስጥ እንደዚህ አይነት ነገር ከተከሰተስ ምንድነው መሆን ያለበት? አላኩል ሐል ባልና ሚስት መካከል ላይ እንዲህ አይነት ነገር ከተፈጠረ ባል ሚስቱን በዝሙት ጠርጥሮ ሚስቴ ዝሙት ሰርታለች ብሎ ከከሰሰ ወይንም ሽማግሌ አጠገብ ወይንም የሆነ ቦታ ላይ ሄዶ ከተናገረ ምንድነው መሆን ያለበት? በተለይ ቃዲ ዘንድ ሄዶ የተናገረ እንደሆነ ምንድነው ያለበት መሆን ያለበት ስለሚለው ልናይ ይገባል። በብዛት ይሄ ነገር ስለሚከሰት ቀለል አድርገን አይተነው ክብደቱን ስለማናውቀው በጠረጠርናት ጊዜ ሁላ እሷ እኮ እንደው ትማግጣለች በእኔ ላይ ብለን ስም ልናጠፋ ስለምንችል እንዲህ አይነት ነገር ከተፈጠረ ምን ይሆን ስለሚለው እስቲ ማየት ያስፈልጋል። سعد بن عبادة رضي الله عنه وأرضاه والذين يرمون أزواجهم ولم يكن لهم شهداء إلا أنفسهم فشهادة أحدهم 4 شهادات بالله إنه لمن الصادقين. مثل آية وردت ሚስቶቻቸውን ዝሙት ሰርታለች ብለው የሚኮንኑ ሰዎች ምስክር ማቅረብ ያልቻሉ እንደሆነ ራሳቸው እንደ አራት ምስክር ይቆጠራሉ። ራሳቸው እንደ አራት ምስክር ይቆጠራሉ። እንዴት ነው እንደ አራት ምስክር የሚቆጠሩት? መስፈርት አለው። ዝም ብሎ እኔ 4 ሰው ወክዬ ሄጄ ሚስቴ ዝሙት ሰርታለች ወልዒያዙ ቢላህ
በየተናገርኩኝ እንደሆነ እንደ አራት ይቆጠርልኝና ፍርድ ይፈረዳል ለማለት አይደለም መስፈርት አለው እሱን እንደርስበታለን እቺ አያ የወረደች ጊዜ ሚስትየውን ሰውየው ዝሙት እየሰራች ቢያገኛት አራት ምስክር ማቅረብ አለበት ነው የመልእክቱ يزاني سعد بن عبادة لما سمع هذه الآية قال يا رسول الله أهكذا أنزلت نقروا آية عند الزين وردتشو بزي ملكونو تككلنو أوراردوها يعني القرآن متراتر على للتأكد طيقات كذا النبي صلوات ربي وسلامه عليه قتل وريون أيجد الرجل منا عند امرأته እኛ ጋር አንድ ሰው የሆነን ሰው ቢያገኝ አየጂዱ الرجل منا يعني ከኛ ውስጥ የሆነ عند امرأته الرجل منا من عند امرأته ሚስቱ ዘንዳ የሆነን ሰው ቢያገኝ اذا كانت خبيثة فاجرة እሷ ባለጌና ወስላታ ሆና رجلا የሆነን አካል ቢያገኝ እሷ ዘንዳ قد تفخذها يعني بين فخذيها ሆኖ ጭኖቿ መካከል ላይ ሆኖ የሆነን አካል በሚያገኝበት ጊዜ ثم لا يحركه ምንም አያደርገውም በቃ እንዳለ ይተዋል ማለት ነው አይ يتركه على حاله እንደነበረ በቃ ይቀጥል ብሎ ይተዋል ويذهب ليلتمس شهودا أربعة አራት ምስክሮችን ፍለጋ ይሄድ እዛ ስራውን እየሰሩ ያለ ዓለም كذا من بلواله فوالله ما كنت لآتي بأربعة شهود أردت مسكروش لما أمتات بمهد بتجزي حتى يكون قد قضى حاجته وذهب أنا أردت مسكروش اللي قطر وإن لا فالك سهد أسودمو قدون شرسو هدون وما جنيو ثم يقام علي الحد كذا بني لا يدمو فرد بنيال ثمانية تجرف بالله قرآن دزين يردو بلوت أيقاتشو نبي صلوات ربي وسلام عليه كذا نبي صلى الله عليه وسلم سيكتو من بلوالو فقال النبي أسمعتم ما يقول سيدكم إيه سعد ملون سماچوت ين عند عليكاتشو ملون سماچوت قال سعد والله يا رسول الله إني لأعلم أنها حق أني القرآن لا يترتاري لنيم نجرو أونتنو كالله يورد نجر أونتنو وأنها من الله عز وجل يعني من عند الله راسو فبركو يتناجروا تناجر عدلهم كالله نيمتاو كالله يمتع نجر بملو حق نبيه آمنا الله ولكني نجر جن أني عجبت من ذلك يجرمي نجر السنو نديت بلو مسكرام تانا اسمسكر تبلو يمي بالو يمي لو هيدتونو يجرمي نجي أنا مچم القرآن آية ما استبابلي ما أدلهم مرسونم متراتري أدلهم بميل بزيه كتله وقد كانت هذه عادتهم يعني إذا وجدوا الرجل عند امرأتهم مستاشو زندا وندي أجنون دهونه سيقتلونه وريا وراساتشو رمجوس لبتا بزا ملكون ونجي ما درجو أنا ببكولين كوان مستي زندا سواقينشي لا أضربنه بالسيف يعني أنقتونهم مكالاونجي በፍጹም ምን አራት ፍለጋ ሄዳለሁ የሚለው አራት ምስክር ፍለጋ ሄዳለሁ የሚለው ነገር እንኳን ብዙም አይዋጥልኝም ቁርአኑን አያ ግን እቀበላለሁኛል يعني ክደት አይደለም ቁርአን ላይ ክደት አይደለም ግን እንዴት ብሎ ያስችለኛል ለማለት ነው هذا هو الواقع እንዴት ብሎ ያስችለኛል ኦኬ በዚህ መልኩ ነበር የተገብሩ የነበረውና እስልምና ሃይማኖት ይህንን ውድቅ አድርጎ ሲያበቃ እንዲህ አይነት ነገር የተከሰተ እንደሆነ የንጹሃን ዘንድ ደም በከንቱ እንዳይፈስ ለምሳሌ ከሚስቱ ጋር ተጣልቶ ሚስቱን ተጠራጥሮ ሚስቱን ጠልቶ ዝሙት ሲሰራ አገኘኋት ብሎ አንገቷን ቢያወርድ አይ ዝሙት ሲሰራ ስላገኘ የገደለ ገደለ የሚለው ሁክም እሱ ላይ ይነሳለታል በሚለው ላይ እንትን ብሎ እዛ ላይ ተንተርሶና እዛ ላይ ተለጥፎ ሰዎች ሚስቶቻቸውን በከንቱ እንዳይገሉና ደሞች ዝም ብሎ እንዳይፈሱ እስላም ይሄንን ስርዓት ውድቅ አደረገባቸው በጃሂልያ ዘመን ይተገብሩ የነበረውን ነገር ውድቅ አደረገባቸው ከዛም ይሄንን በዚህ ወሬ ላይ يعني غيراውን ነው እየተናገረ ያለው እሱ يعني ቅናቱን እንዴት ብዬ ነው የምችለው ስለሚለው ነው እየተናገረው فيما يرويه المغيرة بن شعبة مغيرة بن شعبة من قال أتعجبون من غيرة سعد
ሰዓድ በዚህ መልኩ በሚስቱ ቀንቶ እንደዚህ ስሜታዊ ሆኖ ሲናገር ትገረሙበታላችሁን? ለአና አግያሩ ሚን እኔ ከሱ የበለጠ ደግሞ ቅናተኛ ነኝ በዚህ ዙሪያ ላይ። ወላሁ አግያሩ ሚኒ አላህ ደግሞ ከኔ የበለጠ በዚህ ጉዳይ ላይ ይከፋል፣ በዚህ ተግባር ላይ ይከፋበታል። እንዲህ አይነት ነገር ሲፈጸም አይቶ አላሁ ስብሓነሁ ወተዓላ አያልፍም። ስለዚህ ነገሩ ከበድ ይላል። የሰዓድ ስሜቱን ተረዱት። ቁርአኑን ማስተባበሉ አይደለም፣ ነብዩንም መዋሸቱ አይደለም፣ ግን ስሜቱ ከበድ ስለሚል ነው በዚህ መልኩ የተናገረዋል። ከዚያም እንደዚህ እየወሩ እያለ ይላሉ ሙፈሲሮቹ ወለም የልቢሱ ኢላ ዘመነን የሲረን ትንሽ የቆየት እንዳሉ ጃአ ሂላል ኢብኑ ኡመያ። አሁን ይህንን ቂሳ ነው ልነግራችሁ የፈለግኩት። ሂደቱ እንዴት እንደመጣ መጀመሩን መግቢያውን ካየን በኋላ ክስተቱ የቁርአኗ አያ ወረደችበት ታሪክ ነግራችሁ ነው የመጣሁት። ከዚያም ኢብኑ ኡመያ ወሂላል ኢብኑ ኡመያ ማለት ሶስቱ ይሄ አላሁ ስብሓነሁ ወተዓላ ቁርአን አውርዶባቸው ሶስቱ በገዝዋው ላይ አንሳተፍም ብለው የሆኑ ምክንያቶችን ነግረው ወደ ኋላ ቀርተው ሲያበቁ አላህ ቁርአን አውርዶባቸው ያው ብዙ ከነሱ ጋር ተያይዞ ያለ ቂሳ አለና አንዱ እሱ ነው። ከዛ እሱ መጣና ኢለ ነብይ ሰለላሁ ዐለይሂ ወሰለም يقول يا رسول الله جئت عشاء እኔ ኢሻ ላይ መሸት አድርጌ ወደ ቤቴ ሲገባ فوجدت شريك የሚባል ሰውን አገኘሁት አለ። ኢብነ ሰሕማ እሱን አገኘሁት አልበለውይ ነው ይባላል፣ ጎሳው ነው። አላ በጥኒ እምራአቲ በሚስቴ ሆድ ላይ ተወዝፎባት አገኘሁኝ። ረዓይት አይናያ ነገሩን በደንብ አርጋ አይኔ በደንብ አጢና አይተዋለች። ወሰሚዐት ኡዙናያ የተከሰተውን ነገር ደግሞ ጆሮዎቼም ሰምተውታል። በአይኔም አይቼዋለሁ ሲተገብር፣ ደሞም በጆሮዬም ሰምቻለሁኝ ያንን ተግባር ሁሉን ነገር ሰምቻለሁኝ። فقال النبي صلى الله عليه وسلم البينة أو حد في ظهرك ማስረጃ አምጣ ምስክር ወይንም 80 ጅራፍ ልትገረፍ ነው። ጀርባህ ላይ ሐድ ውሳኔ አስተላልፈን ስናበቃ ልትቀጣ ነውና ማስረጃ አሉ። قال يا رسول الله እሱም ሂላልም ቀጠለ قال يا رسول الله أيجد أحدنا الرجل የሆነ ሰው የሆነን አካል ያገኘዋል እንዴ على امرأته ثم يذهب ليلتمس ماذا البينة ከእሱን እዛው ትቶት ጉዳይን ቀጥል ብሎ ምስክር ፍለጋ ይሄዳል እንዴ ከኛ ውስጥ አንዳችን ብሎ ጠየቃቸው። መጀመሪያ ያወሩትን ነገር ስለ ሰዓድ አልሰማም እሱ፣ ግን እሱ የራሱን ጥያቄ በዚህ መልኩ ጠየቃቸው። قال النبي صلى الله عليه وسلم البينة ምስክር አቅርብ ነው ምል أو حد في ظهرك ወይንም ጀርባህ ላይ ውሳኔ ልናስተላልፍ ያኒ ትገረፋለህ አሉ። قال يا رسول الله والله إني لصادق الله مسكرين أني أنتني نني الواشوم ما قلت إلا حقا أنت بتشانو يتناقركوت لا ينزلن الله ما يبرئ به ظهري من الحد الله دمو جربين كجرفات يميادن اللينين نزع يمياوت اللينين فرد الله يورد اللينين بيتأبك በእኔ በኩል ግን እውነቴን ነው ያየሁትን የሰማሁትን ነው የተናገርኩት። قال كان النبي صلى الله عليه وسلم قد عزم على جلد هلال በቃ እሱ መገረፍ አለበት በሚል ነብዩ ሰለላሁ ዐለይሂ ወሰለም ወሰነው፣ ቀን ተቆረጠ። وإقامة حد القذف عليه ሚስቱን የኮነነ ዝሙት ሰርቷል ለገሌ ብሎ የኮነነ ሰው የሚገረፈውን ግራፍ የሚቀጣውን ቅጣት በሱ ላይ ወሰኑና ነብዩ ሰለላሁ ዐለይሂ ወሰለም ቀነ ቀጠሮ ተያዘ። فأنزل الله الآيات الله سبحانه وتعالى ወዲያውኑ ቁርአን አወረደና እንዳለውም እሱ ከግርፋት አዳነው አላህ። قال سبحانه والذين يرمون أزواجهم እነዚያ ሚስቶቻቸውን ዝሙት ሰርታለች ብለው የሚኮንኑ ሰዎች ولم يكن لهم شهداء مسكر የሌላቸው እንደሆነ إلا أنفسهم ያዩት እነሱ ብቻ የሆኑ እንደሆነ فشهادة أحدهم 4 شهادات
የእያንዳንዳቸው የምስክርነት ቃል እንደ 4 ምስክርነት ቃል ይወሰዳል። ቢላሂ በአላህ ብለው እየማሉ ኢነሁ ለሚነ ሳዲቂን እኔ በዚህ ጉዳይ ላይ አልዋሻውም እውነቴን ነው ብሎ እየማለ እንደ 4 ምስክርነት ይወሰድለታል። እሺ እንዴት ነው አማማሉ? ከዛስ ወልኻሚሰቱ አለ አላህ 5ኛው መሆን ያለበት አነ ለዕነተላሂ ዐለይሂ ኢንካነ ሚነል ካዚቢን የአላህ ቁጣ እኔ ላይ ይውረድብኝ ውሸቴን ያልኩኝ እንደሆነ ብሎ ይበል። እንተብህ ወላሂ ሚስቴን ዝሙት ስትሰራ አይቻታለሁኝ ያልኩት እውነት ነው ብሎ 4 ጊዜ በአላህ ይማል። 5ኛ የአላህ ቁጣ እኔ ላይ ይውረድብኝ ብሎ ይበላል። ቁርአን ምስክር የለውማ። እሺ ከዛስ ወየድረኡ ዐንሃ አልዐዛብ ከሷ ላይ ቅጣት ይወገድላታል ይነሳላታል። አንተ ሸሃደ ቢአርበዐ ሸሃዳትን ቢላህ በ4 ጊዜ በአላህ ምላ የመሰከረች እንደሆነ በራሷ ላይ ያለው ነገር ውሸት ነው ወላሂ እኔ ዝሙት አልሰራሁም ስሜን አጥፍቶ ነው ወላሂ ብላ 4 ጊዜ በአላህ የማለች እንደሆነ ቅጣቱ ከሷ ላይ ይነሳላታል። ኢነሁ ለሚነል ካዚቢን እሱ ውሸታም ነው በእኔ ላይ ዝም ብሎ ቀጥፎብኝ ነው እንጂ ያልሰራሁትን ነው ሰርታለች ብሎ የኮነነኝ ብሎ ብላ እሷ ከራሷ ላይ በዚህ መልኩ የተከራከረችና ያስወገደች እንደሆነ ቅጣቱ ከእሷም ላይ ይነሳላታል አለ አላህ። አሁን ሁለቱም ከቅጣት ዳኑ። ከዱንያ ቅጣት ከሁለቱም ድኗ። በእርግጠኝነት ከሁለት አንዳቸው ውሸት ነው ይሰሩት አይደል? ከሁለት አንዳቸው ውሸት። እሺ አሁን ተማማሉ። ከዚያስ አደገኛው ነገር ይሄ ነው። አሁን መናገር የፈለኩት እስካሁን ያለውን አይደለም። ከዚያ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ፈፈረቀ በይነሁማ እመካከላቸው ላይ አለያዩአቸው። በቃ ተለያዩ። የሚለያዩት ጠላቅ ነው ወይስ ኢለል አበድ ነው? ጠላቅ የሆነ እንደሆነ ለሁ አረጃዕ አይደል የመመለስ እድል አለ። 3ኛ ፍቺ ከሆነ ሌላ አግብታ ዞራ ወደሱ የመምጣት እድል አላት። ያንን ከዛ ጋር ከተፋታች 3 ያልሞላ እንደሆነ የመመለስም እድል አለው። ይሄሳ የመመላለስ እድል የላቸው። ኢለል አበድ ይለያያሉ። ይሄ ነው አደጋው። ታዲያ የቱ ጋር ነው ቅጣቱ ያላችሁ እንደሆነ ሚስቱን ያለ አግባብ ኮንኗት ከሆነ አብራው የኖረች የልጆቹን እናት አጣ። ቅጣት አይደለሱ? እሺ እሷ ደግሞ ወንጀሉን ሰርታ ከሆነ ሰርታለች ተብላ የተከሰሰችው አብሯት የኖረን የልጆቿን አባት አጣች። ይሄ ኪሳራ የለውም? ስለዚህ ማን ነው ከሳሪው ከተባለ የጥፋቱ ባለቤት ከሳሪ ነው የሚሆነው። ስለዚህ ከዚያ ጥፋት ለመዳንና ከዚያ ኪሳራ ለመዳን ከእንደዚህ አይነት ጥፋት እንድንጠነቀቅ የማያዳግም እርምጃ እንዲወሰድ እንደዚህ አይነት ህግ አወረደ አላሁ ሱብሓነሁ ወተዓላ። فلذلك እኽዋኒ በተለይ ዳኛ ዘንዳ ወይንም ሽማግሌ ዘንድ ሄዶ ሚስቱን በብዛት ሚስቱን በዚህ ደረጃ ሚስቴ ከወንድ ጋር ዝሙት ስታደርግ አግኝቻታለሁ ብሎ ካለ 4 ምስክር አቅርብ ነው የሚባለው። 4 ምስክር ማቅረብ ካልቻለ 4 ጊዜ አላህ ቁጣ 4 ጊዜ ይምልና 5ኛው የአላህ ቁጣ ይወረድብኝ አይቻታለሁ እርግጠኛ ነኝ ብሎ ይምላል። እሷ የተቀበለች እንደሆነ እሷ ላይ እርምጃ ይወሰድባታል። ተቀጥቅጣ ትገደላለች በድንጋይ። አይ ብላ በተቃራኒው ደግሞ ዝም ብሎ ነው የቀጠፈብኝና እውነታው ይሄ ነው ብላ ደግሞ እሷ በተቃራኒ የማለች እንደሆነ ምን ይሆናል? ሁለቱም ቅጣት አይኖርባቸውም የዱንያ ቅጣት። እንግዲያውሳ ምን ይደረጋል? ይለያያሉ። ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ቂሳውን ላሳጥረውና ልጁ ሲወለድ ጠብቃችሁ ንገሩኝ። እንዲህ አይነት ምልክት ያለው እንደሆነ የራሱ ልጅ ነው፣ ቀጥፎ ነው። እንደዚህ አይነት ምልክት ያለው እንደሆነ የዛ የተከሳሹ ልጅ ነው፣ እውነትም ዘሙት ሰርታለች ማለት ነው፣ ተነግሩኛላችሁ አሉ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ። ልክ ሲወለድ ያ ዝሙት ሰርቷል ተብሎ የተከሰሰው ሰውዬ
ቅርጽ ይዟል ልጁ ራሱን ይዟል ومن العجب በብዛት በዝሙት ወይንም በህገወጥ የሚወለዱ ህፃናት ያንን ሰውዬ ይመስላሉ አላህ ሊያዋርድ ብሎ በብዛት ግን በመምሰል ውሳኔ አይሰጥም ሁክም አይሰጥም በመምሰል እንትናን ይመስላልና የእንትና ልጅ ነው ተብሎ እርምጃ ይወሰድበት እንትናን ይመስላልና ያንተ ልጅ ነው ተብሎ እርምጃ ይወሰድበት ኦር ልጁ ያንተ ነውና ተቀበል አሳድግ ተብሎ አይባል በመሰለ ልጁ ራሱን መስሎ ተወለደ የሸሪክን ማለት ተከሳሹ ራሱን መስሎ ተወለደ ነብዩ ሰለላሁ ዐለይሂ ወሰለም እንደው የዚህ የሊዓኑ አያ ወርዳና ፍርዱ ተላልፎ ባልነበር እሷ ላይ የምወስደው እርምጃ ነበረኝ አሉ ሰለላሁ ዐለይሂ ወሰለም ጉዳዩ ተቃልቆ ደቆ ባልነበር እሷ ላይ የምወስደው እርምጃ ነበረኝ ብለው ሰለላሁ ዐለይሂ ወሰለም በዚህ መልኩ ጉዳዩን ቋጩት ኢዘን እኽዋን ስንናገር በተለይ ባልና ሚስት መካከል ላይ እንደዚህ አይነት ነገር ተከስቶና ጥርጣሬ ተከስቶ ሚስቴ እንዲህ አርጋለች ብለን የተናገርን እንደሆነ በማስረጃ ረገድ ላይ እጅግ ጥንቃቄ የተሞላበት ንግግር መሆን መቻል አለበት እሺ ይያቃለ በዚህ ዙሪያ ላይ الكبيرة الثانية والعشرون هيا ሁለተኛው ከባድ ወንጀል الغلول من الغنيمة ከምርኮ መስረቅ ስለሚለውና وهي من بيت المال ومن الزكاة كبيت المال بيت المال يقبان غنيمة وين مركو بيت المال بلو مالت لمثالي مجلس ምንድነው ገንዘብ ሚኒስተር ወይንም ገንዘብ ማስቀመጫ ቦታ በዘመናችን ገንዘብ ሚኒስተር ብለን የምንለው ቦታ ይኖረዋል በምርኮ ሲመጣ ጂሃድ ተከስቶ በምርኮ የመጣ ንብረት እዛ ውስጥ ነው የሚገባው ዘካ የሚሰበሰቡ ንብረቶች እዛ ውስጥ ነው የሚገባው ጉሉል ብሎ ማለት በምርኮ የመጣን ብር መስረቅ ቤተል ማል ከገባ በኋላ ወይንም ከመግባቱ በፊት እዛው ማዕረካ ላይ እዛው ጦር ሜዳው ላይ መስረቅ ወይንም በዘካ የተሰበሰበን ብር መስረቅ ይብዛም ይነስም ይሄ ጉሉል ይባላል ሚን ከባኢር الذنوب በዘመናችን ምን ይመስለዋል ያላችሁ እንደሆነ የመስጂድ ብር ይመስለዋል የህዝብ ነውና የመስጂድ ኮሚቴ ተደርጎ ተቀምጦ በሆነች አጋጣሚ ሆን ብሎ ከዚያ ከጀማዓው ብር ከመስጂዱ ብር የሆነ ብር የሰረቀና ሸውዶ የወሰደ እንደሆነ ጉሉል የሚለው ውስጥ ይገባል ሚን ከባኢር الذنوب ሰሪቃና ይሄኛው ስለሚለያይ ማለት ሰሪቃ ሌብነት ነው ኖርማል ሌብነት ከሌላ ሰው ምን ሰርቆ ነው ከመስጂድ ሲሆን ግን ከኡማው ንብረት ሲሆን ለዓፉታ ስለማይመች ጉሉል የሚለው ከባድ ወንጀል ውስጥ ያስገቡታል ይቅርታ ለመጠየቅ አይመችም እኔ አንተን ብሰርቅ ካንተ ይቅርታ ጠይቃለሁ ህዝብን ሰርቄ ከሆነ እንዴ ከማን ይቅርታ ጠይቃለሁ ህዝብን ወጥቼ መቼም አልሰር ከፊሉ ይቅርታል ጠይቅ ከፊሉ ሞቷል ከፊሉ ተሳፍሯል ለአኺር ይለም ከባድ ነው ወንጀል ነች ስለዚህ ለመስጂድ ኮሚቴ ለመሆን ያሰባችሁና የመስጂድ ኮሚቴዎች ደግ አርጋችሁ አድምጡ መጅሊስም ለመግባት ያሰባችሁ እና የገባችሁም ጭምር قال الله تعالى إن الله لا يحب الخائنين خائنዎችን አላህ አይወዳቸውም خائن ማለት ከሃዲ ማለት የእምነት ክህደት አይደለም የዲኑን ክህደት አይደለም እንግዲያውሳ አንተ ጋር አደራ አምኜ አስቀምጬብህ ያንን ኺያና አድርገህ ወሰድክብኝ ኺያና ያደረከኝ እንደሆነ እንደነዛ አይነቶችን አላህ አይወዳቸውም وقال تعالى وما كان للنبي أن يغل نبي አይሆንለትም አያደርገውም እሱ ከምርኮ ብር ከዘካ ብር ሸውዶ ሰርቆ መውሰድ ለነብይ አይሆንም ومن يغلل منكم ማለት ነው ነብይ እንኳን አይሰርቅም እኔ እርግጠኛ ነኝ ስለ ነብይ እኔ መሰክራለሁ አለ አላህ የትኛውም ነብይ ومن يغلل ከናንተውስ ደግሞ በዚህ መልኩ ሸውዶ ሰርቆ የሚወስድ ካለ يأتي بما غل يوم القيامة የቂያማ ለታ የሰረቃትን ነገር ተሸክሞ ይመጣታል አለ አላሁ ጀለ ወዐዝ የሰረቃትን ነገር ራሷን ተሸክሞ ይመጣታል ምንድነው እሱ ስለሚለው
في صحيح مسلم من حديث أبي هريرة رضي الله عنه وأرضاه نبي صلوات ربي وسلام عليه تنتن يرغتا قال قام فينا رسول الله صلى الله عليه وسلم ذات يوم فذكر الغلول فعظمه وعظم أمره نبي صلوات ربي وسلام عليه عندك أن برجالنا ما هكلات الله يقوموا إذا دزيانة سرقة الناس ودان تكسو يا سلزا نجر عنستو أوسونا نجرون بتعام تبك على الرجوتال تبك على الرجو أوسون أستنك كنا أبو هريرة ثم قال لا ألفين أحدكم يوم القيامة يجيء يوم القيامة أني هالفلق مالشام عندشونم يكيا مالتها عندي متى علشام على رقبته عند رقبة ولا يتكشوا ولا هونو بعير له رغاء جمل تشكمو يمتال يا جمل يا جمل انشوهت يميجه هونو يعني جمل مشكمون هزم داي بزندا يا جملوች የሚጮሁትን ጮህት ይጮሃል ዝም ብሎ እንኳን ቢመጣ ማንንም ማየው በቃ የተወሰኑ ሰዎች ናቸው የሚያው ግን ግመሉ ሲያጓራ እዛም እዚህም ያለ ሰው ምንድነው ብሎ ዞር ብሎ ሲያይ ትላንትና የህዝብን ንብረት የምርኮን ንብረት የዘካን ንብረት የመስጂድን ንብረት ሲያጭበረብርና ሲሰርቅ የነበረው ሰውዬ ተብሎ ገበናው ሊወጣ ዘንዳ ያንን የዘረቀውን ነገር ግመል ከሆነ ግመሉን ተሸክሞ ይመጣል አሉ ሰለላሁ ዐለይሂ ወሰለም ويقول بلوم ملال يا رسول الله صلى الله عليه وسلم أنت يا الله ملكتني هوي أغيثني أجزني أردين درسلين تبابرين كذي وردت عادنين بلوي لين فأقول لا أملك لك من الله شيئا قد أبلغتك بزاري لتعنت اللادين هنا كذي تشجر لاوطه بفز الشلم كالله لتهدق هالشلم أني عندهم كذي قدم ነግሬሃለሁኝ እንዲህ የሰራ እንዲህ ይቀጣልና ተጠንቀቅ ብዬ ነግሬሃለሁኝ በራሱ የማይተማመን ሰው በወራዑ በተቅዋው የማይተማመን ሰው በተለይ ደግሞ ፋይናንሻል ችግር ያለበት ሰው ማህበራዊ ጉዳይ ላይ የኢኮኖሚ ጉዳይ የምን ጉዳይ ሆኖ እንዳይገባ ይቅርበት በድህነቱ ይሙት ለምን እንዲህ አይነት ጣጣ ይጠብቀዋል እንዲህ አይነት ውርደት ይጠብቀዋል ለተውበት አይመችም አፉታ ለመጠየቅ አይመችምና እኔ ሰዎች የመስጂድ ኮሚቴ ለመሆን ሲስገበገቡ ብዙ ጊዜ والله ያሳዝኑኛል የመጅሊስ አመራር ለመሆን ሲስገበገቡ ያሳዝኑኛል በተለይ የሙስሊሞችን ጉዳይ ለመምራት ሲስገበገቡ ባለፈው እንዳልኳችሁ ኡማውን ለማገልገል ለኡማው ባሪያ ለመሆን ለኡማው ለመላላክ ብሎ የሚነሱ ሰዎች በጣት የሚቆጠሩ ናቸው በኡማው ለመጠቀምና በኡማው ለመበልጸግ ነው አብዛኛው هذه هي الحقيقه وهذا هو الواقع في عصرنا በዘመናችን ይሄ ነው እውነታው إلا من رحم ربي لا يعمم كلنا ما نلمجم سواء في المجلس أو في المسجد يتنيوم بتلاقي مسلم قداي لي يمسجبجب كوميتين مرطوين مجلس أمرارين مرطوين بريزدانتين أدربين بلو يمسجبجبوا أبزانيون يأياتشو تندونا كيسون لما دبلبنا أو كناون لما قلاتنا ونجي أماون لما قلقل لا أماو لما الفاتنا أماون عنده تلالاكي هونو لما قلقلهم بزي رقد من كثاك سوسوش والسناتشو هلون ما أدلون ما نلم والسناتشو فلذلك أني نقرأ على النبي صلوات ربي والسلام عليه يا رسول الله ما لك لا يعني تعملنا أو تعمرنا እንደው እንደዚህ አይነት ነገር ላይ ለምንድነው የማይመድቡን ስልጣኑን ለምንድነው የማይሰጡን አላደል ምንድነው አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ወአርضاه እሱ ጋር ሁለት ሰዎች ሆነው ነብዩ ዘንድ ወሰዱን እንዘይራቸው ብለው አሉት እሱ ደግሞ ነብዩን ሊያዘይራቸው ሲመጣ እንደው ያ ረሱላህ ምን እንደው ለኛም ስራ ለምን አይሰጡንም የገሌ አሚር የዚህ ቦታ ሐላፊ ዘካ ሰብሳቢ ምናምን አድርገው ለምን አይመድቡንም አሏቸው قال الحبيب صلى الله عليه وسلم إنا لا نعطي هذا الأمر لمن طلبه كما قال لفلقوا كون دزين هيك النجار عن ستم قالوا صلى الله عليه وسلم እንግዲያውሳ እኛ ምን ሰጠው አራለ ፈልግም ስራ አለብኝ ሐላፊነትን መሸከም አልችልም ብሎ ለሚገፈትራት አካል ነው በግድ ምን ሰጠው አላህ ይረዳዋልና ግን እኔን አድርጉኝ እኔን ምረጡኝ ብሎ ለተስገበገብ እኮ አንሰጥም አላህ ይረዳውም ከበስተኋላ ይፈልግ የሆነ ጥቅም አለና አይደል ይሄ ነው አንድ መስጂድ ላይ ኮሚቴ ተደርጎ የተቀመጠ ሰው انا لا اتحدث عن هذا المسجد بالله عليك ስለዚህ መስጂድ ማን ነው ኮሚቴ والله ማንንም አላቅ የትኛው መስጂድ ላይ ኮሚቴን አላቅም እኔ በዚህ ወይ
ለምን ማህበራዊ ህይወቴ በጣም ውስን ነው። በቃ አስተምራለሁ፣ ወጣለሁ፣ ቁድየ الامر ከማንም ጋር ግንኙነት አንድ ሰው ይደውልልኛል እና ፕሮግራሙ እንደዚህ ነው ቀረህ ምናምን ለአንድ ሰው ነግራለሁ፣ ቁድየ الامر ይሄ እንትኑን አልፈልገውም፣ ንክኪውን አልፈልገውም። ለምን لا خير فيه ለብዛ على كل حال የትኛው መስጂድ ላይ እንደ ኮሚቴነት የሚቀመጡ ሰዎች መምረጥ ላይ ተስገብግቦ ምረጠኝ ብሎ በየቤት እንትን ብሎ ምናምን ጀማዓውን አደራጅቶ ኃይሉን አደራጅቶ እጅ እንዲነሳ አድርጎ ኢላኸሪ ምናምን አይደል? እሱን ለማውረድ ደግሞ የሚታየው ጣውረድ ጣጣ صح ከባድ ብዙ መስጂዶች ላይ ነው የሚከሰት። ለምንድን ነው ይሄ ሰውዬ እንደዚህ የሚለፈው? ምንድነው ምክንያቱ? ያልከነው ፊሸይ የሆነ ነገር አለ። ሁሉንም አይደለም ምለው አንዳንዶቹ እኔ እየሰራው ያለውትን የጀመርኩትን ነገር ሌሎች መጥቶ ያበላሹብኝ ያ ረሱላህ አግስኒ ያለ እንዲመጣ አልፈልግም። ዛሬ ነግሬያችኋለሁኝና የዛለታ ልታደጋችሁም ነው ምለው ላልፊና አሐደኩም يجيء يوم القيامة على رقبته نفس لها صياح على አግባብ ነፍስ ያጠፋ የዛለታ ለምሳሌ ባሪያ ሲኖር የሰረቀ የቂያማ ለታ በዛው መልኩ ያንኑ ተሸክሞ እየጮኸች ስትመጣ ማየት አልፈልግም። አግዘኝ ብትሉም የዛለታ አላግዛችሁም፣ ከጌታ ጋር አላስታርቃችሁ። ዛሬ ነግሬያችኋለሁ፣ ይሄን ወንጀል ራቁ፣ ተጠንቀቁ ብያችኋለሁ። ወይንም ከሰራችሁ ተውበት አድርጉ፣ ያንን የወሰዳችሁትን ነገር መልሱ፣ ተውበት አድርጉ። ተነስና የቂያማ ለታ ውርደት ከመምጣቱ በፊት የመስጂድ ንብረት ዘርፎ የመስጂድ ንብረት አጭበርብሮ የኮሚቴ ንብረት አጭበርብሮ የመጅሊስ ንብረት አጭበርብሮ ለኪሱ አደልቦት ወስዶት ከሆነ ህዝብ ፊት ተነስቶ ሲያበቃ መቼም ነፍስ ያስታስታኝ እንደዚህ አይነት ነገር አድርጌያለሁኝና ኢንሻአላህ መልሳለሁ ኢላ አላህ ብላችሁ አፉ በሉኝ የቂያማ ለታ እንዲህ እንዳልዋረድ ህዝብ ፊት ብሎ ይበል። እዚህ የሚያየው 100 ሰው ነው 1000 ሰው ነው። እዛ የሚያየው ግን ትሪሊየንስ ቢሊየንስ ቁጥሩ አይታወቅም። አላህ ብቻ ነው የሚያውቀው። በዚህ አለታ መዋረድ ከባድ ነው። እሺ يجيء يوم القيامة ليلانياو دمو على رقبته يخفق فيقول يا رسول الله يا رسول الله يالن እንዲመጣ አልፈልግም فاغثني يالن እንዲመጣ አልፈልግም ማል እሺ قد أبلغتكم لا ألفين أحدكم يجيء يوم القيامة على رقبته صامتون የቂያማ ለታ እንደዚሁ ሳሚት የሆነ ነገር ተሸክሞ እንዲመጣ አልፈልግም። ሳሚት ማለት ድምጽ የሌለው የማይጮህ ማለት ነው። ወርቅና ብር ሰርቀህ ስታበቃ በዛ በወርቁ ተይዘ ተዋርደህ እንድትመጣ አልፈልግምና ተጠንቀቁ። ካሁን ሆኖ ምን ብለው ያኒ ራቁ ከእንደዚህ አይነት ነገር አሉ። አላ ረቀበቲሂ አላ ምንድነው ረቀበቲሂ ሪቃዕ يخفق ሌላው ደግሞ ጨርቅ ተሸክሞ ልብስ የሰረቀ ያ ልብሱ የልብስ ድምጽ ያሰማ ያኒ ሻሻ የሚል ድምጽ ያሰማ መጥቶ ሲያበቃ እዛለታ እንዲዋረድ አልፈልግምና ራቁ ተጠንቀቁ አሉ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ። ኢዘን እኽዋኒ እነዚህ የሚያሳየው በዘመናችን ላይ በብዛት ጂሃድ የለም። በብዛት ለወደፊት ቢመጣውን አናቅ ምርኮም በብዛት የለም። ጂሃድ ላይ ነው ምርኮም የሚባለው እንጂ ዝም ብሎ ሀገራዊ ጦርነት ላይ ያለው ምርኮ አይደለም ይያል ያለው ጂሃድ ላይ ያለው ምርኮ ነው ይያል ያለው። ያለ ወደፊት ቢመጣውን አናቅም በአሁኑ ዘመን የለም። ይሄ ግን የቱ ጋር ነው ያለ ያላችሁ እንደሆነ መጅሊስ አካባቢና መስጂድ አካባቢ ላይ ሊኖር ይችላልና እኛው ስለሆነን እዛ አካባቢ ላይ ልንገኝ የምንችለው መራቅ መጠንቀቅ ይበጃል ነው። አልከቢረቱ الثالثة والعشرون ከዚህ በላይ አልፈን የተናገርን እንደሆነ አይበጅም አይደል? ነው ገብቶናልና ይበቃል። አሰሪቃ ሰሪቃ ነው የሌብነት ጉዳይ ነው። አያችሁ ይሄ ማህበራዊ ጉዳዩን የሚያውክ ነው። ምርኮ ሲሰበሰብ ለዚያ ለሙጃሂዶቹ የሚካፈል የቀረው ቤተል ማል ገብቶ ሲያበቃ ለማህበራዊ ጉዳይ ለጋራ ልማት የሚውል ነው። ዘካም እንደዛው ለ8 የምስኪና አካላት የሚካፈል ነገር ነው። ግን እኔ ዘካ ሰበስባለሁ ብሎ ቢበላ ቢያጭበረብር ለምሳሌ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ዘካ ሰብስብ ብለው ላኩት። ዘካ ሰብስቦ መጣና ያ ረሱላህ ይሄ ዘካ የሰበሰብኩት ነው ይሄኛው ደግሞ ሀዲያ የተሰጠኝ ነው ብሎ አላቸው። ይሄ ደግሞ ዘካ ሀዲያ የተሰጠኝ ነው አለ። ከዛ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ለው ጀለሰ አሐዱኩም ፊ በይቲ ኡሚሂ ወፊ በይቲ አቢህ አንዳችሁ እናቱ ቤት አባቱ ቤት ተቀምጦ በነበር هل تأتيه هديته አሁን የተሰጠው ሀዲያ ይመጣለት ነበር? ምን ነክቷችሁ ነው እናንተ ስልጣንን ተገና አድርጋችሁ የህዝብ ንብረት የምትበዘብዙት አሉ ሰለላሁ ረቢ ወሰላሙ። አላህ
ነግረውን ነበርኩ እምቢ ብለን ነው እንጂ በዚህ መልኩ ተምረን የህዝብ ንብረት ምን ያህል ከባድ እንደሆነ የሰውን ሐቅ መውሰድ ምን ያህል ክብደት እንዳለ አውቀን ስልጣን ላይ ገብተን በነበር ሀገር አይለማም ነበር አውቀን የመጅሊስ ስልጣንም ይሁን የመስጂድ ስልጣን ይሁንም የፖለቲካል ስልጣን ውስጥም ይሁን ገብተን በነበር ጉቦን በመጠንቀቅ የህዝብን ንብረት ከማጭበርበርና ከመበዝበዝ በመጠንቀቅ መንፈስ ህዝብን በማገልገል መንፈስና የሚከፈለኝን ደሞዝ የሚሰጠኝን ጥቅሞችን በመጠቀም መንፈስ ብቻ ገብተን ህዝብን ብናገለግል ኖሮ ሀገራችን አታድግም ነበር ሀገራችን አሁን እዚህ ጋር የደረሰችበት ሚስጥሩ ምንድነው ያላችሁ እንደሆነ ይታወቃል ከድሮ እስከ ዘንድሮ ያለውን ነባራዊነት ሁኔታ እያየን ያለነው እንደ ጊዜ ሊለያይ ከፍ ዝቅ ሊል ይችላል የመበዝበዙ ጉዳይ እንጂ هذا هو الواقع في العالم لا أخصص ኢትዮጵያ ብቻ አይደለም ዓለም ላይ ያለው ነገር ይሄ ነው መናጢ ምንም የሌለው የተወላገደ ጫማ አድርጎ ስልጣን ላይ የገባ ሰውዬ አይደል እሺ የመጅሊስ ስልጣን ያልኩት እኔ የፖለቲካ ስልጣን አላልኩም ለምን ታነካኩኛላችሁ እንኖርበት الكبيرة الثالثة والعشرون السرقة ሌብነት እሱን ነው አሁን ምንናገረው ከባዱ ከሚባሉ ወንጀሎች ውስጥ አንዱ ሌብነት ነው والسارق والسارقة على الله ህግ እኮ ነው والسارق ሌባ ወንድ والسارقة ሌባ ሴት ምን እናድርግ ያ ረበና እንዳይሰርቁ ዘንድ አዳግም ሌሎችም እንደነሱ እንዳይወሳለቱና እንዳይሰርቁ ምን እናድርግ ያላችሁ እንደሆነ قال رب العزة والجلال فاقطعوا أيديهما نكالا من الله ከጌታ ዘንዳ የመጣ ፍርድ ነውና ተቀበላችሁ ተግብሩት አላል فاقطعوا أيديهما ومن أرحم بعباده من الله ከአላህ የበለጠ ለባሪያዎቹ አዛኝ ማን አለ የሰረቀ እጁ ይቆረጥ የሰረቀች እጇ ትቆረጥ ብሎ ሲል ምን ማለቱ ነው ማህበረሰብ ሌባ ባል የለበት አማን እንዲኖር ዘንዳ እኮ የወረደ ህግ ነው ይሄንን ተግብረ ነው በነበር ይሄ በየመንገዱ መዘረፉ ሞባይል መነጠቁ ማጅራት መመታቱ የሌባው ብዛት መብዛቱ እንዴ ይሄ ህግ የሌለበት ሀገር ያ ጀማዓ አፍሪካ ሀገርም በለው በተለይ ደግሞ የድህነት የበዛበት አፍሪካ ሀገርም በለው አረብ ሀገሮችም በለው አውሮፓ ሀገሮችም በላቸው ከሰላማዊ ሰው ቁጥር ምናልባት የሌቦቹ ቁጥር የሌብነታቸው አይነት ይለያያል እንጂ ተቅሪበን ተመጣጣኝ ነው የሚሆነው አረብ ሀገር ላይ የኖራችሁ በተለይ ሳውዲ አረቢያ ይሄ ህግ ያለበት ሀገር የኖራችሁ ሰዎች አዛን ሲባል ሰላት ይገባል አይደል በቃ አዛን ሲባል እኮ ሰላት ነው ስራ መስራት ክልክል ነው አሁን ላይ ያለው ነገር ያው እንደሚታየው ቢሆን መስራት ክልክል ነው እኛ በነበርን ጊዜ ስለዚህ አዛን እንደተባለ ባለ ሱቁም ክፍት አድርጎ ሁሉም እኔ ክፍት ተደርጎ ሲኬድ ያላየሁት ወርቅ ቤት ነው ሞባይል ቤትም ይሁን ሞባይል ቤት እንግዲህ ያስቡት ወርቅ ቤት አካባቢ ላይ ስላልነበር አላየሁም እሱን አልዋችም የትኛውም ሱቅ ክፍት ነው የሚለቀቀው አዛን ተባለ መስጊድ ይገባል ጫማ ጠባቂ የለ ሌባ ይሰርቀኛል የለ ኢላኺሪ መስጊድ ደጅ ላይ እንደዚህ ዘርግተው የሚሸጡ ሞባይል ይሸጣሉ ዱዲውን ነገሮችን ይሸጣሉ እዛቹ ዘርግተው የሚሸጡ ሰዎች አዛን ሲባል ወደ ቤታቸው ይገባሉ ሳውዲ አረቢያ የኖራችሁ ሰዎች ከዙሁር በኋላ እስከ ዓስር ይተኛል አይደል የሙቀት ሰዓት ስለሆነ በብዛት ሱቆች ዝግ ነው የሚሆኑ ሱቁን አውጥቶ የደረደራቸውን ውድ ዕቃዎችን ንፋስ እንዳይወስድበት ጨርቅ ነገር ነው እንደዚህ ጣል የሚያደርግበት ዘበኛም የለም ጨርቅ ንፋስ እንዳይወስድበት እዚህ ጋር ድንጋይ እዚህ ጋር በቃ ይሄዳል ቤቱ ሄዶ አርፎ ዓስር ሰግዶ በአማን መጥቶ ጨርቁን ያነሳና ስራውን ይቀጥላል ምንድነው ይሄ ኬት መጣ ይሄ ስነ ምግባር ይሄ ስብዕና ኬት መጣ ያላችሁ እንደሆነ السارق والسارقة فاقطعوا أيديهما ሁለቱም ሌባዎች ወንድም ሴትም ሌባ ያገኛችሁ እንደሆነ እጃቸውን ከተፏቸው አለ አላህ እስልምና ሃይማኖት ጨካኝ ነው ኖ እስልምና ሃይማኖት ፍትሃዊ እምነት ነው ፍትሃዊ ሰዎች በሰላም እንዲኖሩ ነጋዴዎች የንብረት ባለቤቶች በአማን እንዲኖሩ ባለጌዎችና ወስላታዎች ወሰን አላፊዎች ደግሞ ቅጣታቸውን እንዲያገኙ በእነሱ ተምሮ ሲያበቃ ሌሎች እንዲርቁና እንዲጠነቀቁ ነው እስላም አስተማር ለዚህም ሲባል እኔ ሳውዲ አረቢያ ተቅሪበን 10 ዓመት እንደዚህ ያህል ኖር ያለሁኝና አንድ ቀን ብቻ ነው ድብድብ ያየሁት አንድ ቀን
እሱንም የከፋ ድብድብ አይደለም ያዩት ዝም ብሎ ሲሰነዝር ሲመታዩኝ አረብ አይደሉም ሌሎች ዜጋዎች ናቸው አንድ ቀን ብቻ ነው ያዩት ኢትዮጵያ ውስጥ ወረ ከተማ ዙር አንተ መቶ ድብድቦችን አይተህ ትውላለህ የፖሊስ ጣጣ የሰዎችን ንብረት የሚሰርቅ ሰው والله عزيز في انتقامه አላህ በመበቀሉ ረገድ ላይ ግፈኞችን በዳዮችን ዛሊሞችን በመበቀሉ ረገድ ላይ መቼም የበላይ ማንም የለበትም عزيز ነው ኦኬ انتقامه من السارق ሌባን የሆነን ሰው የዋጋውን ያገኝ ብሎ በመፍረዱ ረገድ ላይ መቼም عزيز ነው ፍርዱም ተግባራዊ ነው የሚደረው حكيم فيما أوجبه من قطع يده ጥበኛም ነው አላህ ያ ሰው የእጁን ማግኘት አለበት መቀጣት አለበት ብሎ ሲያስተላልፍ عزيز ነው ስለዚህ ትእዛዙ ተግባራዊ ነው የሚደረገው የአላህ ትእዛዝ ነው እንደገና ደግሞ حكيم ነው عزيز ብቻ አይደለም حكيمም ጨምር ነው እጅ ቆረጥ ብሎ ሲፈር ለምሳሌ የሰረቀ ባይኑ አይቶ ነው የሰረቀውና አይኑ ይጥፋል አለም አላህ አይደል በእግሩ ሄዶ ነውና የሰረቀውና እግሩ ይቆረጥ አላለም አላህ በልቡ አስቦ ነውና እሱን የሚያሳብድ መድኃኒት ይስጡት አላለም አላህ እንግዳውሳ የሊሰርቅ የሚችለው የትኛውም ሰው ባይኑ አይቶ ተኽጢጥ ያደርጋል አይደል ፕሮግራም ያደርጋል በእግሩ ይጓዛል ምናምን ግን የሚያነሳው በምንድነው ያልክ እንደሆነ በእጁ ነው ስለዚህ በቀጥታ ተግባራው ያደረገው እጅ ነውና እጁ ተቆረጥ ብሎ ሲል ሃያ ገሌኮ እጁ ተቆረጠ ወይዘሪት ገሌኮ ገሊትኮ እጇ ተቆረጠ ሲባል ምን አርጋ ምን አርጎ ሰርቃ ሰርቆ አየ መስረቂያው እሄ ነውና እሱ ራሱ ይቆረጥ የሚለውን ፍርድ ሲያስተላልፍ አላህ እጅግ ጥበበኛ የሆነ ነው አላህ ለምን ተግባሩ ከባድ ነው ኢማንን የሚሸረሽር ነገር ነው لما لأن النبي صلى الله عليه وسلم قال لا يزني الزاني حين يزني وهو مؤمن ዝሙት የሚሰራ ሰው ዝሙት ሲሰራ ኢማኑ ሙሉ ሆነ አይደለም የሚሰራው ባለፈው እንዳሳለፍ ነው ዝሙት ላይ አዛኒየቱ ወዛኒ ብሎ ነው የጀመረው አይደል ዝሙት ሰሪና ሴትና ዝሙት ሰሪ ወንድ ብሎ ነው የጀመረው ሌብነት ላይ ደግሞ አሳሪቁ ወሳሪቀቱ ነው ያለው ሌባ ወንድና ሌባ ሴት ነው ያለው በተገላቢጦሽ ነው ያመጣው ለምን ነው ለዝሙት ጋባዦችና ገፋፊዎች በብዛት ሴቶች ናቸው የሚገፋፉት እነሱ በራቸውን ካልከፈቱና ካልገፋፉ ካልጋበዙ ባለባበሳቸው በመናምቸው በአክታቸው ባነጋገራቸው ኢላኸሪ ያልሳቡና ያልማረኩ እንደሆነ ራሳቸውን የጠበቁና የተጠነቀቁ እንደሆነ ህሽማቸውን ክብራቸውን የጠበቁ እንደሆነ ወንዶች በብዛት እንደው የመድፈርን እድል ካላገኙ በስተቀር ተገፋፍተው አይሄዱ ስለዚህ ዋናው በር ከፋቾቹ እነሱ ስለሆኑ በእነሱ ጀመረ በሌብነቱ ጉዳይ ደግሞ በብዛት የሚካኑት ወንዶች ስለሆኑ በወንዶች ጀመረ አላሁ ሱብሓነሁ ወተዓላ ፍጹም ፍትሃዊ ነው ቁርአን እያንዳንዱ የቁርአን የቃላት አሰካከው የራሱ የሆነ ትርጉም አለው ለማንኛውም ولا يسرق السارق حين يسرق وهو مؤمن ሌባ ሲሰርቅ ኢማኑ ሙሉ ሆኖ አይደለም የሚሰርቀው አለ ለምን ሌብነት ከባድ ወንጀል ነው ለተውበት ምቹ አይደለም አይደል ለተውበት አሁን ለዘመናት እየሰረቀ የነበረ ሰው የተውበት ቢያደርግ እንዴት ብሎ ነው ተውበት የሚያደርገው ያኒ ወንጀሉ ከባድ ነው ብሎ የፈረደውን አላህ ይቅርታ ይጠይቃል እሺ የሰረቃቸውን ሰዎች እንዴት ብሎ ይመልስላቸዋል እጅ ከባድ ስለዚህ ያንን ተግባር ለተውበት እንኳን የማይመችን ተግባር የሚተገብረው ሰውዬ ኢማኑ ሙሉ ሆኖ አይደለም ኢማኑ ሙሉ ለሙሉ ከፍሯል ብለን ባንል እንኳን ዋን ዙብዳዋና አጥቷት ነው ቀፉ ሆኖ ነው ኢማኑ ብለዋል ሰለዋቱ ረቢ ወሰላሙ ዐለይሂ ولكن التوبة معروضة የተውበቱ ድል ግን ሁሌ ፊት ለፊታችሁ ላይ ተዘርግቶ ነው ያለው ተጠቀሙበት ይቅርታ ጠይቃችሁ ተመለሱና ያ የሰረቃችሁትን አካል ወይ መልሱለት ወይ ይቅርታ ጠይቁት ካልሆነ ግን ተውበት ሶስት መስፈርት ነው ያለው በአላህና በባሪያ መካከል ላይ ሲሆን አንደኛ ጉዳዩን መተው ነው ከዚያም መጸጸት ነው ከዚያም ዳግም ላለመግባት መራቅ ነው በቃ ጭራሽ የሰዎች ሐቅ ያለበት እንደሆነ ደግሞ አራተኛው የዛን የሐቁን ባለቤት ሐቁን መመለስ ያላግባብ የወሰድከው ንብረት ካለ ያላግባብ ያጠፋኸው ስም ካለ ንብረቱን መመለስ ነው ስሙን ይቅርታ መጠየቅ ነው ለክብሩ حتى ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ለታ እኔ መከፍላችሁ ዋጋ ብር የለኝምና የበደልኩት ካለ ሐቁን ያጠፋሁበት ካለ ይሄው ዛሬ ቂሳስ
የሚል ህግ አላህ ወርዷልና ይሄውና ዛሬ ተበቀሉኝ ብለው አወጁ አይደል ሰለዋቱ ረቢ ወሰላሙ ዐለይሂ የምታውቁት ቂሳ ነው ሐታ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ እንኳን እኔና እናንተ فلذلك ያለምንም ምፍረት ያለምንም ይሉንታ የወሰድነውን ነገር ለዛ ሰው መመለስ ነው የመለስኩ እንደሆነ ሌላ ፊትና ይቀሰቀሳል ከተባለ በሃዲያ መልኩ አርጎ መስጠት ነው በሃዲያ መልኩ ለመስጠት የማይመች ከሆነ ደግሞ ደጁ ላይ ወስዶ መወርወር ነው ደጁ ላይ ወስዶ ለመወርወር የማይመች ከሆነ ኢላኺሪ ዑለማዎች ማአት ነገር ደርድረዋል ለምሳሌ ከኔ ጋር ጭራሽ ደረጃችን የተለያየ ከሆነ ሰው በሆነ አጋጣሚ የሆነ ነገር ሰርቄው ከሆነ በምን መልኩ ነው ነው ወስጄ ለሱ ሃዲያ የምሰጠው ደረጃችን አይመጣጠን አንገናኝ የመገናኘት እድል የለም ደጁ ላይ ወስደ ጣላ ላይ ደጁ ላይ ወስጄ እንዴት ነው የምጥለው ደጁን ለመድረስ ስንት ጋርዶች አሉ ጭራሽ ከባድ ነው ስጥል ያገኙ እንደሆነ ደግሞ ሌላ ነው ሌላ እርምጃ ይወሰድብኛል ስለዚህ እንደ ሁኔታው ይዳኛልና ያ ነገር አማንኛውም ሐቁ መመለስ መቻል አለበት ከዛ በኋላ ተውበትን አላሁ ሱብሓነሁ ወተዓላ ይቀበላል وعن ابن عمر رضي الله عنهما أن النبي صلى الله عليه وسلم نبي صلوات ربي وسلام عليه لالو عمر قطع في مجن قيمته 3 دراهم عند سوية مجن سرقو سيابكا مجن أو مجن سرقو سيابكا بزيا أما كاينت جون قرطوت نبي صلوات ربي وسلام عليه مدينو مجن من مالتنا يالاتشون دونه غاشا مالتنا ያ ጋሻ ጦር ሜዳ በሚገባበት ጊዜ የሚከላከልበትን ጋሻ የሆነ አካል መጥቶ ሰረቀውና ነብዩ ሰለላሁ ዐለይሂ ወሰለም እጁ እንዲቆረጥ አዘዙ ሰለዋቱ ረቢ ወሰላሙሁ ዐለይሂ እሺ ሌባ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم لعن الله السارق الله سبحانه وتعالى ሌባን ረግሞታል ስለዚህ ከሌብነት ራቁ ተጠንቀቁ ነው ይልቅ አንዲት ቂሳ ልንገራችሁ እናታችን አይሻ ረዲየላሁ ዐንሃ ወአርضሃ ምን ብለው አሉ قالت كانت مخزومية አንዲት መخزومية ሴት ነበረች تستعير المتاع ከሰዎች እቃ ትዋሳለች ትበደራለች وتجهده ኧረ አላላየሁ ብላ ትክደዋለች ሰርቃለች ሌባም ናት እንደገና ደግሞ መጨረሻው አካባቢ መጨረሻው ሰፈሃ በተለይ እኔን ኪታብ ያዛችሁ 149 ላይ وتستعير ትዋሳለች እቃ وتجحده ኧረ አልወሰድኩም ኧረ ዝም ብለሽ እኔ ላይ ተለጥፊብኛለሽ እንዴ መቼ ነው የሰጠሽ ብላ ትከዳለች አንዳንዴም ደግሞ ትሰርቃለች ከዛስ فأمر النبي صلى الله عليه وسلم بقطع يده يعني يدها ለማለት ነው ያችን ሴትዮ እጇ እንዲቆረጥ ነብዩ ፍርድ አስተላለፉ فأتى أهلها ቤተሰቦቿ መጡ ኡሳማ ኢብኑ ዘይድ رضي الله عنه ኡሳማ ኢብኑ ዘይድ ነብዩ ዘንዳ በጣም ተወዳጅ የሚባል ወጣት ታዳጊ ሰሃባ ነው በጣም ይወዱታል እጅግ ቅርባቸው ነው አታ አማካሪ እስከሚባል ያለ ይወዱታል ግን ልጅ ነው በማንነቱም ይሄ ዘካኡን በጣም ብሪሊያንት ማይንድ በጣም የነቃ ጭንቅላት ያለው ልጅ ስለሆነ ይወዱታልም ጭምር ያቀርቡታል ሰለዋቱ ረቢ ወሰላሙሁ ዐለይሂ እሳቸውን አርአያ በማድረግ ዱዓቶችና ዑለማዎች በመታስተምሯቸው ተማሪዎቻችሁ መካከል ላይ እንደው ለየት ያለ ተስጦ ያላቸው ጥሩ ጭንቅላት ያላቸው ልጆች አቅርቧቸው አንዳንዴ ኢማምነትም ጋብዟቸው ድምጻቸው የሚማርክ ከሆነ ሙአዚንም አድርጓቸው ትንሽዬ እንደው መንተባተብ የሚችሉ ከሆነ ኹጥባም ጋብዟቸው ነገ ሙትት ስትሉ ይተኳቸዋል መሞታቸው አይቀሬ ነውና በብዛት ግን ሚንበሮች እንዲቀርቡ ስለማይፈልግ በብዛት ሙአዚንነት እሱ ይዞት እስከለተ ሞቱ ሙጭጭ ማለት ስለሚፈልግ ሙአዚኑ ኢማሞችም እስከለተ ሞታቸው አስክሬናቸው ካልወጣ በስተቀር እዛች ቦታ ላይ ማንም ድርሽ እንዲልባቸው ስለማይፈልጉ ስግብግብነትና ነፍስ ወዳድነት ስላለ ላኡዓምም እኔ ስለዚህ መስጂድ አይደለም እናገረው ሚዲያ ነው ያወራነው ጃማ አትገልምጡኝ ያ ችግር ስላለ ከደረሳ መካከል ላይ መርጦ ድምጹ የሚማርክ ድምጹ የሚያምርን ኢማም አድርጎ መመደብ በተለይ ይሄ ድምጽ የሚቀራባቸው የማታ ሶላቶች ላይ ኢማም አድርጎ የመመደብና ነሐስ ሰግድ ብሎ ወደ ሚህራቡ የመገፋፋት ጉዳይ አልተለመደም በብዛት ብዙ ቦታ ላይ አልተለመደም
ለምንድነው ይሄ ልጅ ድምፁ ስለሚማርክ ኮሚቴዎቹ እኔን አስወግደው እሱን ኢማም ያደርጉብኛል 3000 5000 የሚከፍሉኝን ይከለክሉኛል በሚል ስጋት ነው። አብሽሩ እንደዛ አድርጉባችሁ ኢማሞችና እንደዛ አድርጉ። ለማንኛውም ቀረብ አድርጓቸው ዒልማችሁን እንዲወርሱ ኢማምነታችሁን እንዲወርሱ ኸጢብነታችሁን እንዲወርሱ ቢኮዝ ትሞታላችሁ ነገ ትሞታላችሁ ኦር ታረጃላችሁ ኦር ትታመማላችሁ ከዚህ አንዱ አይቀርም። ስለዚህ ወደዚህ ያመጣችኋቸው እንደሆነ ስትሞቱ ወራሽ ታገኛላችሁ። ብዙ ቃልቻ በተለይ መንደሩ ላይ ወራሽ ሳያገኝ ነው የሚሞተው። ለምን ያልክ እንደሆነ ማንንም እዛች አካባቢ ድርሽ እንደል ስለማይፈልግ ማለት ለማንኛውም እንደው ገፋ ያደርገናል እኮ አንዳንዴ እንዳታባርሩን ብቻ። እሺ فأتى أهلها إلى أسامة بن زيد ነብዩ በጣም ስለሚያቀርቡት ስለሚወዱት ጭንቅላቱን ስለሚወዱለት ያቀርቡታልና እሱ ዘንድ አመጡና فكلموا فيها እንደው ፋጡማ ነው ስማ ባይዘው እጇ ሊቆረጥ ነው ነብዩ ፈርደዋል። መቼም አንተን በጣም ያቀርቡሃልና እረባክ እንደው ታደጋት አትብታለች አትደግመው ምናም ብለው አሉ። ከዛስ فكلموا فيها يعني ወሳማን አናገሩ። فكلم النبي صلى الله عليه وسلم ነብዩን ደግሞ ሄደና እሱ እንደ ሽምግልና ሆኖ እንደው መቼም አጥብታለች ሰውና ተሳሳታለችና እንደው ያ ረሱላህ እንደው ብሎ ሸመገለ። فقال له النبي صلى الله عليه وسلم يا أسامة أنت أسامة هوي لا أراك تشفع في حد من حدود الله تعالى እንደው በአላህ ውሳኔና ፍርድ ላይ መሃል ገብተህ እየሸመገልክ ያለ ይመስለኛል። ይህን ስትተገብር ብቻ ላይክ እንደው አልይ ሁለት እንዴት ብለው ቆጣ ብለው ተናገሩ ሰለላሁ ዐለይሂ ወሰለም። ثم قام النبي صلى الله عليه وسلم خطيبا አዳዲስ ከባባድ ነገሮች ሲፈጠሩ ብድግ ይሉና ሚንበር ላይ ወጥተው ኹጥባ ያደርጋሉ። ኹጥባ ማለት ምክር ነው። ያኒ የተከሰተውን ነገር ይመክራሉ። ያ እንደዚህ እንዴት ይሆናል ምናም ብለው ይመክራሉና ይገስጻሉ። خطيبا ሚንበር ላይ ወጡ ሰለላሁ ዐለይሂ ወሰለም فقال انما اهلك من كان قبلكم ከዚህ ቀደም የነበሩትን ህዝቦች ያጠፋቸው እኮ እናንተም ተጠፋላችሁና ተጠንቀቁ ማለት ነው። انما اهلك من كان قبلكم ከእናንተ ቀደም የነበሩትን ህዝቦች እኮ ያጠፋቸው انهم كانوا اذا سرق هنا አካል የሰረቀ እንደሆም فيهم الشريف تركوا ክቡር የሆነ ሰው የክቡር ቤተሰብ ሰው የንጉስ ልጅ የባለ ሀብት ልጅ ምናምን ይሄ ደረጃ ያለው ሰው በማህበረሰቡ ዘንዳ እሱ ወይንም የሱ ቤተሰብ ኦር የሱ ልጅ የሰረቀ እንደሆነ ፍርድ አስተላልፉበትም ይተውታል። እንዴት ያህያ ገሌ ልጅ እንዴት ብለን ነው ጅምን ቆርጠው ያህያ ገሌን እንዴት ነው ጅምን ቆርጠው ብለው ያ እንትን ይሉታል ያልፉት ነበር። وإذا سرق يسرق እንደሆነ فيهم الضعيف ደካማው ሚስኪኑ የሰረቀ እንደሆነ ደግሞ قطعوه እጁን ይቆርጡት ነበር የወትሮቹ። والذي نفسي بيده ነፍሱ በእጄ በሆነች በአላህ እምላለሁ لو أن فاطمة يعني بنت محمد صلى الله عليه وسلم سرقت فاطمة ልጄ እንኳን ብትሰርቅ لقطعت يدها ልጄ ፋጡማ እንኳን ብትሰርቅ እጇን በቆረጥኳት ነበር። እንደዚህ አይነት ሽምግልና ውስጥ በፍጹም እንዳትገቡ في صحيح البخاري يالا حديث قالوا النبي صلى الله عليه وسلم. فلذلك اخواني ليبنت በዚህ ደረጃ ከፍቶ የሰረቀ እጁ ይቆረጥ በሚል ደረጃ ለምንድነው የተወሰነበት? አሁን ቀደም እንዳልኳችሁ 3 ዲርሃም የሰረቀ ሰው እጁ ይቆረጥ ተባለ። 12 ዲናር ማለት እጁ ይቆረጥ ተባለ። እንዴት በዚህ ትንሽዬ ብር እንዴት ነው እጁ የሚቆረጠው ካላችሁ ከትንሽ ተነስቶ ነው ወደ ትልቅ የሚሄደውና ከባባድ ሀገርን አውዳሚ የሆኑ ሌብነቶችን የሚላመዳቸው ትናንሽ ብሮችን ከመስረቅ። ስለዚህ እቤት ውስጥ ወላጆች ሌብነትን አጸያፊነቱን ልጆቻችንን እያስተማርን ካሳደግናቸው የውሸት አጸያፊነትን እያስተማርን ካሳደግናቸው የግቦን አጸያፊነትን እያስተማርን ካሳደግናቸው እነዚህና መሰለ የማህበረሰቡን ሊያውኩና ሀገርን ሊጥሉ ሊያወድሙ የሚችሉ ነገሮችን ገና ከልጅነት ልጆቻችንን እያስተማርን
አኒ ክብደታቸውና ጸያፊነታቸውን እያስተማረን ያሳደግናቸው እንደሆነ ማህበረሰቡ እንደነዚህ አይነት ወንጀሎችን ተጸይፎና አነውሮ ያድጋል። ግን በቀላሉ ሶኬ ችግር የለውም 5 ብር ነው የሰረቀው 10 ብር ነው የሰረቀው ችግር የለውም ለዚህ ብዬ እሱ ላይ ምናምን እያልን ባለፈን ቁጥር በሂደት እያላመድናቸውና ስልጣና እየሰጠናቸው ነው ያለነው። ለዚያም ነው በየሴክተሩ ሌባ ይበዛው የኛው ያሳዳጊዎች ውጤት ነው። በየሴክተሩ ይሄዳችሁ እንደሆነ አላህ ያዘንለት ካልሆነ በስተቀር አብዛኛው ዘራፊ ነው፣ አብዛኛው አጭበርባሪ ነው፣ አብዛኛው ሌባ ነው፣ አብዛኛው ጉቦ በሊታ አይደል? ሀገርን ያወደሙ በተለይ አፍሪካ ሀገሮችን የሚያወድማቸው ሌብነትና ጉቦ ዘረፋ ኢላ አኺሪሂ መሰል ነገር። ስለዚህ ተጸይፈን ልናድግ ዘንዳ ማህበረሰቡ ሊነቃና እንደነዚህ አይነት ትምህርቶችን ሊማር ልጆቹን በደንብ አድርጎ ኮትኩቶ ተጸይፈውት እንዲያድጉ ለማድረግ ይኖርበታል ነው። አለመታደል ሆኖ እንጂ የሰረቀ ሚዲያ ላይ ወጥቶ እጁ ክትፍ ቢደረግ ብዙ ሌባዎች አደብ በያዙ ነበር። ግን ሁሌም የኢስላም ስርዓት ብቸኛው መብቴ ለዓለም ከፍታ፣ ለዓለም ደህንነት፣ ለዓለም ሰላም፣ ለማህበረሰባዊ አማን ህይወት ብቸኛው መብቴ የኢስላምና የኢስላም ስርዓትና መርህ ብቻ ነው። ያ ካልሆነ አማን አይኖርም፣ ሰላም አይኖርም። ሌቦች ሁሌ የዳበሩና ይዘታቸውን አይነታቸውን እየቀያየሩ ይመጣሉ እንጂ አይጠፉም እጃቸው ካልተቆረጠ በስተቀር። ሱብሃንከ አላህ። ግን የሚቆርጠው እኔ ተነስቻ አይደለም የሚቆርጠው፣ ባይዘው የሚቆርጠው ዳኛ ነው። የገደለን የሚገለውም ዳኛ ነው። ምን ያህል ሰረቀ ለምን ሰረቀ ምናምን የራሱ የሆነ ፕሮሰስ አለው። በኋላ ላይ ግን ፍርዱን የሚያስተላልፈው ዳኛ ነው። እንደዛ አይነቱን ዳኛ ያምጣልን አላህ። ሱብሃንከ አላሁመ ወቢሐምዲክ